የ18ኛው ጁዝ የመጀመሪያው ግማሽ 23ኛ ሱረቱ አልሙእሚኑን በመካ የወረደች ናት። አያቶቿ 118 ናቸው። ቢስሚላሂ ራህማኒ ራሂም በአላህ ስም ፍጹም ርኅሩህ ፍጹም አዛኝ በሆነው። ቀድ አፍለሐል ሙእሚኑን በእርግጥ አማኞች ከገሃነም እሳት በመትረፍ ገነት በመግባት ዳኑ። አለዚነ ሁም ፊ ሰላቲሂም ኻሺዑን እነዚህ አማኞች በሰላት ውስጥ በሰውነታቸው ተረጋግተው በልባቸው በፈጣሪያቸው ውዳሴ ተመስጠው አላህን የሚፈሩ ናቸው። ወለዚነ ሁም ዐኒል ለግዊ ሙዕሪዱን እነዚያ አማኞች አላህ ከማይፈልገው ከመጥፎ ንግግርና ተግባር የራቁ ናቸው። ወለዚነ ሁም ሊዘካቲ ፋዒሉን እነዚያ አማኞች ነፍሶቻቸውንና ንብረቶቻቸውን ከአደጋ ለመጠበቅ በአግባቡ ዘካትን የግዴታ ምጽዋትን ሰጪዎች ናቸው። ወለዚነ ሁም ሊፍሩጅሂም ሓፊዙን እነዚያ አማኞች እርም ከተደረገው ዝሙት በመራቅ ብልቶቻቸውን ጠባቂዎች ናቸው። ኢላ ዐላ አዝዋጅሂም አው ማ መለከት አይማኑሁም ፈኢነሁም ገይሩ መሉሚን እነዚያ አማኞች በሚስቶቻቸው ወይም በእጆቻቸው በሚቆጣጠሯቸው ባገባቸው በሴት ባሮቻቸው ላይ ግን በሚፈጽሙት የግብረ ሥጋ ግንኙነት በእርግጥ እነርሱ ፈጽሞ ተወቃሽ አይደሉም። ፈመን ብተጋ ወራአ ዛሊከ ፈኡላኢከ ሁሙል ዓዱን ከዚህ ከሚስቶቹና ካገቧቸው ሚስቶች ባሮቹ ውጪ ግብረ ሥጋ ግንኙነት መፈጸም የሚፈልግ እንደነዚህ አይነቶቹ የአላህን ሕግ የጣሱ ናቸው። ወለዚነ ሁም ሊአማናቲሂም ወዐህዲሂም ራዑን እነዚያም አማኞች የታመኑበትን አደራና ቃል ኪዳኖቻቸውን ጠባቂዎች ናቸው። ወለዚነ ሁም ዐላ ሰለዋቲሂም ዩሓፊዙን እነዚያም አማኞች ሰላቶቻቸውን ሲሰግዱ ጊዜውንና ስርዓቱን በአግባቡ ጠባቂዎች ናቸው። ኡላኢከ ሁሙል ዋሪሱን እነዚያም አማኞች እነርሱ ናቸው ገነትን ወራሾች። الذين يرثون الفردوس هم فيها خالدون እነዚያም አማኞች ፊርደውስ የተባለውን ከፍተኛውንና ምርጡን ገነት የሚወርሱ ሲሆኑ እነርሱም በገነት በውስጧ ዘውታሪዎች ናቸው። ولقد خلقنا الإنسان من سلالة من طين በእርግጥ ሰውን ከሁሉም የምድር ክፍል ከተወሰደ ጭቃ ፈጠር ነው። ثم جعلناه نطفة في قرار مكين እዚያም ቀሪውን የሰው ልጅ መጀመሪያ ከጭቃ ከተፈጠረው ከአደም ጀርባ አብራክ የሚወጣ የዘር ፈሳሽ ሆኖ በሴት ማህፀን ውስጥ የሚረጋ አደረግ ነው። ثم خلقنا النطفة علقة فخلقنا العلقة مضغة فخلقنا المضغة عظاما فكسونا العظام لحما ثم أنشأناه خلقا آخر فتبارك الله أحسن الخالقين ከዚያም ከዘር ፈሳሽ ተለጣፊ የረጋ ደም መሰል አድርገን ፈጠር ነው። ከተለጣፊው ሙዳ ጉርሻ ስጋ የሚያህል አድርገን ፈጠር ነው። ከሙዳውም አጥንት ፈጠርን፣ አጥንቱንም ስጋ አለበስ ነው። ከዚያም ሕይወት የተዘራበት ሌላ ፍጡር አድርገን አስገኘ ነው። ረድኤቱ የተትረፈረፈው አላህ ከእደ ጥበብ የፈጠራ ስራ ፈጣሪዎችም ሁሉ የተሻለ ፈጣሪ ነው። ثم إنكم بعد ذلك لميتون ከዚያም በእርግጥ እናንተ ሰዎች በምድር ዓለም በአላህ የተወሰነላችሁን እድሜ ካጠናቀቃችሁ በኋላ ሙታን ትሆናላችሁ። ثم إنكم يوم القيامة تبعثون ከዚያም በእርግጥ እናንተ ሰዎች የቂያማ የትንሣኤ ቀን እንደየሥራችሁ ልትመነዱ ከሞት ትቀሰቀሳላችሁ። ولقد خلقنا فوقكم 7 طرائق وما كنا عن الخلق غافلين በእርግጥ ከበላያችሁ 7 ተደራራቢ ሰማያትን ፈጠርን። በፍጡራንም መቆጣጠር ላይ ዝንጎች አይደለንም። አላህ እንደፈለገው ፍጥረታትን ሳያዛንፍ ያስተናብራል። وأنزلنا من السماء ماء بقدر فأسكناه في الأرض وإنا على ذهاب به لقادرون ከሰማይ ውሃን በልክ አወረድ ነው፣ ውሃውንም በምድር ላይ አኖር ነው። በእርግጥም እኛ ውሃውን ከፈለግን ከምድር ገጽ በማስወገዱ ላይ ቻዮች ነን። فأنشأنا لكم به جنات من نخيل وأعناب لكم فيها فواكه كثيرة ومنها تأكلون በውሃውም ለናንተ የተምር ዛፍ እርሻና ወይን አስገኘንላችሁ። በእርሻዋም ውስጥ ለናንተ ብዙ ፍራፍሬዎች አለላችሁ፣ ከርሷም ትበላላችሁ። وشجرة تخرج من طور سيناء تنبت بالدهن وصبغ للآكلين
ከጥሩ ሲና ከተባለው ተራራ ዙሪያም የወይራ ዘይት ዛፍ ትበቅላለች። ዛፏም ቅባታማ የሆነ ለበዮችም ማጣቀሻ የሆነ የቅባት ዘር ፍሬ ታፈራለች። وإن لكم في الأنعام لعبرة نسقيكم مما في بطونها ولكم فيها منافع كثيرة ومنها تأكلون እናንተ ሰዎች በእንስሳት ውስጥ ለእናንተ ያለህን ፍጥረታት ማስተንተኛ አለላችሁ። ከእንስሶችም ከሆዶቻቸው ውስጥ ወተትን እናጠጣችኋለን። በእንስሶችም ውስጥ ለእናንተ በፀጉራቸው በቆዳቸውና በቀንዳቸው በመሳሰሉት ብዙ መጠቃቀሚያዎች አለላችሁ። ከእነርሱም ከእንስሳቶቹ ለእርድ በማዋል ስጋቸውን ትበላላችሁ። وعليها وعلى الفلك تحملون በእርሷም ላይ ለምሳሌ በግመሏ ላይ በምድርና በመርከብም ላይ በባህር ጓዛችሁን ትጭናላችሁ። ولقد أرسلنا نوحا إلى قومه فقال يا قوم اعبدوا الله ما لكم من إله غيره أفلا تتقون በእርግጥ ነብዩ ኑህን ወደ ህዝቦቹ ላክ ነው። ለህዝቦቹም ህዝቦቼ ሆይ አላህን ብቻ ተገዙ፣ ከእርሱ ሌላ አምላክ የላችሁም። ሌላን አካል የምታመልኩ የአላህን ቅጣት አትፈሩምን አለ። فقال الملأ الذين كفروا من قومه ما هذا إلا بشر مثلكم يريد أن يتفضل عليكم ولو شاء الله لأنزل ملائكة ما سمعنا بهذا في آبائنا الأولين እነዛም የካህዲያን ሹማምንቶች ለህዝቦቻቸው ይህ ኑህ የሚባለው ግለሰብ የናንተው ቢጤ ሰው ነው እንጂ ሌላ ምንም ነብይ አይደለም። በእናንተ ላይ የበላይ መሆን ይፈልጋል። አላህ ቢፈልግ ኖሮ መላእክትን ባወረደ ነበር። በዚህ አይነት መልኩ ነብይ ነኝ የሚል በመጀመሪያዎቹ አባቶቻችን ዘንድ አልሰማንም አሏቸው። إن هو إلا رجل به جنة فتربصوا به حتى حين ካህዲያኑም በእርግጥ እርሱ ኑህ እብደት ያለበት ሰው ነው እንጂ ሌላ አይደለም። ከእብደቱ እስኪድን ወይንም በሞት እስከምትገላገሉት ጊዜ ድረስ ተጠባበቁ አሉ። قال رب انصرني بما كذبون ነብዩ ኑህም ጌታዬ አላህ ሆይ ባስተባበሉኝ ህዝቦች ላይ ድልን እንድጎናጸፍ እርዳኝ አለ። فأوحينا إليه أن اصنع الفلك بأعيننا ووحينا فإذا جاء أمرنا وفارت النور فاسلك فيها من كل زوجين اثنين وأهلك إلا من سبق عليه القول منهم ولا تخاطبني في الذين ظلموا إنهم مغرقون ወደርሱም ወደ ኑህ በየታችን ስርና በመልእክታችን በትእዛዛችን መርከብን ስራ በማለት ላክንበት። ትእዛዛችንም በመጣ ጊዜ ምልክቱ የዳቦ መጋገሪያ ምድጃ ስር ከምድር ውሃ ይፈላል። በዚህን ጊዜ አደጋው ሊደርስ ተቃርቧልና ከእርሱ ከአመፀኞች ውስጥ አደጋው እንዲደርስባቸው የፍርድ ቃል የቀደመበት ሲቀር ራስህን ቤተሰቦችህንና ተከታዮችህን ጨምረህ ከሁሉም እንስሳት ጥንዶችን ሁለት ሁለት ይዘህ በመርከቡ ውስጥ አስገባ። በባለቤትህና በልጅህ በመሳሰሉ እነዚያ ባላህና በመልእክተኛው በማመጽ ራሳቸውን በበደሉት ሰዎች ጉዳይ አታናግረኝ። በእርግጥ እነርሱ በውሃው መጥለቅለቅ ሰማጮች ናቸውና አልነው። فإذا استويت أنت ومن معك على الفلك فقل الحمد لله الذي نجانا من القوم الظالمين ነብዩ ኑህም ከውሃው መጥለቅለቅ አደጋ በኋላ በመርከቡ ላይ አንተና አብረው ያለው አማኞች በተደላደልክ ጊዜ ያ ከበዳይ ከሃዲያን ህዝቦች ጥቃትና ክፋት ያዳነን አላህ ምስጋና ይገባው በል አልነው። وقل رب أنزلني منزلا مباركا وأنت خير المنزلين ነብዩ ኑህም ከመርከብ ሲወርድ ጌታዬ አላህ ሆይ በምድር ላይ የተባረከውን አሰፋፈር አስፍረኝ፣ አንተም ከአስፋሪዎች ሁሉ የተሻልክ ነህና በል አልነው። إن في ذلك لآيات وإن كنا لمبتلين በእርግጥ በዚያ ነቢያትን በማዳንና ከሃዲያንን በመቅጣት ክስተት ውስጥ ታምር አለበት። በከሃዲያን ላይ ቅጣት ከማድረሳችንና አማኞችንም ከማዳናችን በፊት ህዝቦችን ፈታኞች ነበርንና። ثم أنشأنا من بعدهم قرنا آخرين ከዚያም ከነብዩ ኑህ ህዝቦች ከነርሱም በኋላ የሌላ ክፍለ ዘመን የዓድ ጎሳ ህዝቦችን አስገኘን። فأرسلنا فيهم رسولا منهم أن اعبدوا الله ما لكم من إله غيره أفلا تتقون ከነርሱም ውስጥ መልእክተኛውን ነብዩ ሁድን ወደ ህዝቦቹ ላክ ነው። አላህን ብቻ ተገዙ፣ ከእርሱም በስተቀር ሌላ አምላክ የላችሁም። በፈጣሪያችሁ ላይ በአምልኮ በማጋራታችሁ ቅጣት ይደርስብናል ብላችሁ አትፈሩምን ይላቸው ነበር።
وقال الملأ من قومه الذين كفروا وكذبوا بلقاء الآخرة وأترفناهم في الحياة الدنيا ما هذا إلا بشر مثلكم يأكل مما تأكلون منه ويشرب مما تشربون ከነብዩ ሁድ ከህዝቦቹ እነዚያ ባለጸጋዎቹ በአላህ ብቸኛ ተመላኪነትና በነብዩ ሁድ መልእክተኛነት የካዱትና ከሞት በኋላ ባለው ህይወት መገናኘትን ያስተባበሉትን በምድር ዓለም ህይወት ሀብትን አትረፈረፍንላቸው። እነዚያም ባለጸጋዎች ለህዝቦቻቸው ይህ ነብይ ነኝ ከአላህ ተልኬያለሁ የሚላችሁ ሁድ የእናንተው ቢጤ ሰው እንጂ ሌላ አይደለም። ከምትበሉትም ተመሳሳዩን ይበላል፣ ከምትጠጡትም ተመሳሳዩን ይጠጣል። ስለዚህ እንዴት ትታዘዙታላችሁ ይሉ ነበር። ወለኢን አጣዕቱም በሸረን ምስለኩም ኢነኩም ኢዘን ለኻሲሩን ባለጸጋ ከሃዲያን ለህዝቦቻቸው ቢጤያችሁን ሰው አንድ ግለሰብ ሁድን የምትታዘዙ ከሆነ ያኔ በእርግጥ እናንተ አማልክቶቻችሁን መገዛት ስለምትተው ከሳሪዎች ትሆናላችሁ አልናቸው። أيعدكم أنكم إذا متم وكنتم ترابا وعظاما أنكم مخرجون ባለጸጋ ከሃዲያን ለህዝቦቻቸው በእርግጥ እናንተ ሞታችሁ አፈር ትቢያ አጥንት ከሆናችሁ በኋላ እናንተ ሕያው ሆናችሁ ከቀብር ትወጣላችሁ በማለት ሁድ ያስፈራራችኋልን? هيهات لما توعدون ባለጸጋ ከሃዲያን ለህዝቦቻቸው የምትስፈራሩበት ሕያው ሆናችሁ ከሞት መቀስቀሳችሁ ከእውነት በጣም የራቀ ወሬ ነው አሉ። إن هي إلا حياتنا الدنيا نموت ونحيا وما نحن بمبعوثين ከሃዲያንም በእርግጥ እርሷ ህይወት የምድር ዓለም ህይወታችን በስተቀር ሌላ ህይወት የለም። ትውልድ ሆነን እንሞታለን፣ ትውልድም ሆነን ሕያው እንሆናለን። በእርግጥ እኛ ከሞት ተቀስቃሾች አይደለንም አሉ። إن هو إلا رجل افترى على الله كذبا وما نحن له بمؤمنين ከሃዲያን በእርግጥ እርሱ ሰውየው ሁድ በአላህ ላይ ውሸትን የሚቀጣጥፍ እንጂ ሌላ አይደለም። እኛም ከሞት በኋላ ትቀሰቀሳላችሁ እንደየሥራችሁም ትመነዳላችሁ በሚለው ወሬ ለእርሱ አማኞች አይደለንም አሉ። قال رب انصرني بما كذبون ነብዩ ሁድም ጌታዬ አላህ ሆይ ባስተባበሉኝ ህዝቦች ላይ ድልን እንድጎናጸፍ እርዳኝ አለ። قال عما قليل ليصبحن نادمين አላህም ለነብዩ ሁድ ተማጽኖ ምላሹን ሲሰጥ ከሃዲያን ከጥቂት ጊዜ በኋላ አደጋ ስለሚደርስባቸው ተጸጻቾች ይሆናሉ አለ። فأخذتهم الصيحة بالحق فجعلناهم غثاء فبعدا للقوم الظالمين በእርግጥ ከሃዲያን ኃይለኛ ንፋስ ጩኸት ያዘቻቸው፣ በጎርፍ ላይ እንደሚንሳፈፍ ግብስብስ አደረግናቸው። ክህደትን የመረጡ ራሳቸውን በዳይ ህዝቦች ከአላህ ህዝነት መራቅ ተገባቸው። ثم أنشأنا من بعدهم قرونا آخرين ከዚያም ከነብዩ ሳልህ ከነብዩ ኢብራሂም ከነብዩ ሉጥና ከነብዩ ሹዓይብ ህዝቦች ከነርሱም በኋላ የሌላ ክፍለ ዘመን ህዝቦችን አስገኘን። ما تسبق من أمة أجلها وما يستأخرون ማንኛውም ህዝብ የምትጠፋበትን ጊዜዋን አትቀድምም፣ ከሚጠፍበትም ጊዜ አይዘገዩም። ثم أرسلنا رسلنا تترى كلما جاء أمة رسولها كذبوه فأتبعنا بعضهم بعضا وجعلناهم أحاديث فبعدا لقوم لا يؤمنون ከዚያም መልእክተኞቻችንን አከታትለን ላክን። የአንድ ህዝብ መልእክተኛዋ በመጣ ቁጥር አስተባበሉ። ከፊሎችንም አመፀኛ ህዝቦችን በከፊሉ ላይ አከታትለን አጠፋናቸው፣ ወሬም ሆነው እንዲቀሩ አደረግናቸው። ለማያምኑም ህዝቦች ከአላህ ህዝነት መራቅ ተገባቸው። ثم أرسلنا موسى وأخاه هارون بآياتنا وسلطان مبين ከዚያም ነብዩ ሙሳንና ወንድሙን ሃሩን በተአምራታችንና በግልጽ መረጃ ላክናቸው። إلى فرعون وملئه فاستكبروا وكانوا قوما عالين ነብዩ ሙሳንና ወንድሙን ሃሩን ወደ ፈርዖንና ሹማምንቶቹ ላክናቸው። ፈርዖንና ግብረአበሮቹ በግብጽ ምድር ላይ አምባገነን ህዝቦች ነበሩ። فقالوا أنؤمن لبشرين مثلنا وقومهما لنا عابدون ፈርዖንና ግብረአበሮቹም ለኛው ቢጤ ለሁለቱ ግለሰቦች ህዝቦቻቸው ለኛ አገልጋይ ለሆኑት ለሙሳና ለሃሩን የሚሉንን ለመታዘዝ እናምናለን፣ ይህ ፈጽሞ የማይሆን ነው አሉ። فكذبوهما فكانوا من المهلكين ፈርዖንና ግብረአበሮቹም ነብዩ ሙሳንና ሃሩንን አስተባበሏቸው፣ ከጠፊዎችም ጋር ነበሩና። ولقد آتينا موسى الكتاب لعلهم يهتدون የእስራኤላውያን ዘሮች ወደ ሐቅ ይመሩ ዘንድ በእርግጥ ለነብዩ ሙሳ ኦሪት
መጽሐፍን ሰጠነው። وجعلنا ابن مريم وأمه آية وآويناهما إلى ربوة ذات قرار ومعين የመርየም ልጅ ኢሳን እናቱን መርየም ለዓለማቱ ተአምር አደረግናቸው። ያላባት የተወለደ ነብዩ ኢሳንና እናቱንም መርየም በፍልስጤን ሀገር በራመላህ አካባቢ ከፍ ያለና የተደላደለ ምንጫማ ቦታ ላይ አሰፈርናቸው። يا أيها الرسل كلوا من الطيبات واعملوا صالحا إني بما تعملون عليم እናንተ መልእክተኞች ሆይ የተፈቀደላችሁትን ያማሩትን ምግቦች ብሉ መልካሞችንም ስሩ እኔም አላህ በምትሰሩት ሥራ ሁሉ አዋቂ ነኝ። وإن هذه أمتكم أمة واحدة وأنا ربكم فاتقون በርግጥ ይህ አላህን ብቻ የማምለክ ሃይማኖታችሁ አንድ ሃይማኖት ነው እኔም አላህ ፈጣሪ ጌታችሁ ነኝ የታዘዛችሁትንም በመፈጸም የተከለከላችሁትን በመተው እኔንም ፍሩ። فتقطعوا أمرهم بينهم زبرا كل حزب بما لديهم فرحون በየዘመናቱም ሰዎች ሃይማኖታቸውንና ከሰማይ የወረደን አንድ መጽሐፍ ብዙ መጽሐፎች በማድረግ ተከፋፈሉ ሁሉም ቡድን እነሱ ዘንድ ባለው ሃይማኖት ብለው በያዙት መንገድ ተደሳቾች ናቸው። فذرهم في غمرتهم حتى حين አንተ ነብይ ሆይ ጠማሞች ቅጣታቸውን እስከሚያገኙበት እስከ ተወሰነ ጊዜ ድረስ በጥመታቸው ውስጥ እንዳሉ ተዋቸው። أيحسبون أنما نمدهم به من مال وبنين ለጠማሞች በምድር ዓለም ገንዘብና ልጆች ስናበዛላቸው ሐቅ ላይ ስላለን ነው ብለው ይገምታሉን? نسارع لهم في الخيرات بل لا يشعرون ለጠማሞች በምድር ዓለም ሀብትን ስናቻኩልላቸው አዘናግተን ልንይዛቸው መሆኑን አያውቁም። إن الذين هم من خشية ربهم مشفقون በርግጥ እነዚህ አማኞች ከጌታቸው አላህ ፍራቻ የተነሳ አላህን በሚገባው አልተገዛንም በእምነታችንም ላንጸና እንችላለን በማለት የሚጨነቁ ናቸው። والذين هم بآيات ربهم يؤمنون እነዚህ አማኞች በጌታቸው አላህ ታምራቶች ያምናሉ። والذين هم بربهم لا يشركون እነዚህ አማኞች በጌታቸው አላህ አምልኮ ላይ ሌላን አካል በማምለክ አያሻርኩም። والذين يؤتون ما آتوا وقلوبهم وجلة أنهم إلى ربهم راجعون እነዚህ አማኞች ከአላህ ዘንድ ከተሰጣቸው ሲሳይ የሚሰጡ የሚለግሱ ሲሆኑ እነርሱም ከሞት በኋላ ተቀስቅሰው ወደ ጌታቸው አላህ ተመላሽ መሆናቸውን ስለሚያረጋግጡ መልካም ስራዎቻቸውን ተቀባይነት ላይኖረው ይችላል በማለት ልቦቻቸው የሚሰጉ ናቸው። أولئك يسارعون في الخيرات وهم لها سابقون እነዚህ አማኞች ለመልካም ሥራ ተጣዳፊዎች ሲሆኑ ለእርሷም ለመልካም ሥራዋ ቀዳሚዎች ናቸው። ولا نكلف نفسا إلا وسعها ولدينا كتاب ينطق بالحق وهم لا يظلمون ነፍስንም የችሎታዋን በስተቀር አናሸክማትም እኛም ዘንድ ሰዎች የሰሩትን ጥሩም ይሁን መጥፎ ሥራ የተዘገበበት በሐቅ የሚናገር መጽሐፍ አለ እነርሱም ሰዎች ያልሰሩትን ወንጀል በማሸከምና የሰሩትን መልካም ሥራ በማጥፋት አይበደሉም። بل قلوبهم في غمرة من هذا ولهم أعمال من دون ذلك هم لها عاملون እንዲያውም ከሃዲያን ከዚህ ከመጽሐፉ ከቁርአን መልእክት ልቦቻቸው ተሸፍነዋል ለነርሱም ከዚያ ከአማኞች መልካም ሥራ ሌላ የሆነ የወንጀል ሥራዎች አሏቸው እነርሱም እስከ ሕይወት ፍጻሜያቸው የወንጀል ሥራዎቻቸውን ሰሪዎች ናቸው። حتى إذا أخذنا مترفيهم بالعذاب إذا هم يجأرون የከሃዲያን ቀብራሮችን ከሞት በኋላ በቅጣት በምንይዝበት ጊዜ እነርሱ ያኔ ተጸጻቾች ሆነው ይጮሃሉ። لا تجأروا اليوم إنكم منا لا تنصرون ከሃዲያንም በመጪው ዓለም ሲቀጡ በሚጮሁበት ጊዜ ዛሬ አትጩሁ በርግጥ እናንተ ከኛ ከአላህ ዘንድ አትረዱም ይባላሉ። قد كانت آياتي تتلى عليكم فكنتم على أعقابكم تنكصون በመጪው ዓለም ለከሃዲያን በርግጥ በምድር ዓለም እያላችሁ የቁርአን አንቀጾቼ ይነበብላችሁ ነበር ነገር ግን የቁርአኑ መልእክት ላለመስማት ወደ ኋላዎቻችሁ ትንሻኮኩ ነበር ይባላሉ። مستكبرين به سامرا تهجرون የመካ ከሃዲያን ለሐረሙ የቀረብን እኛ ነን በማለት ትኩራሩበታላችሁ በምሽት ሸንጎችም ላይ በአማኞች ላይ በመዶለት ከሐቅ ትሸሻላችሁ። أفلم يدبروا القول أم جاءهم ما لم يأت آباءهم الأولين
ያላህን ንግግር ቁርአንን አያስተነትኑምን? ወይንስ በመጀመሪያዎቹ አባቶቻቸው ያልመጣላቸው አይነት ቁርአን ሲመጣላቸው እንግዳ ሆነባቸው ካዱትን? أم لم يعرفوا رسولهم فهم له منكرون ወይንም እነርሱ መልእክተኛቸውን ነብዩ መሐመድን የማያውቁት ሆነው መልእክቱን ከሃዲዎች ይሆናሉን? ነገር ግን ነብዩ መሐመድን ካስተዳደጉ ጀምሮ በጥሩ ስነ ምግባሩ በታማኝነቱና በጨዋነቱ ጠንቅቀው ያውቁታል። أم يقولون به جنة بل جاءهم بالحق وأكثرهم للحق كارهون ወይንስ መልእክተኛውን እብድ ነው ይላሉን? በእርግጥ መልእክተኛው እብድ ሳይሆን እንዲያውም ያላህን ብቸኛ ተመላኪነትን ጥሩ ስነ ምግባርንና ንጽህናን ለማስተማር ካላህ ዘንድ ተልኮ በሐቅ መጣላቸው። ነገር ግን ከሃዲያን ለዓመታት ህይወታቸውን በጥመት በጣዖት አምልኮ በውሸትና ልቅ በሆነ ኑሮ ስላሳለፉ ሐቅን ጠዮች ናቸው። ولو اتبع الحق وهواءهم لفسدت السماوات والأرض ومن فيهن بل أتيناهم بذكرهم فهم عن ذكرهم معرضون ሐቅ የሆነውን የአላህ ህግ የከሃዲያን ስሜት የሚከተል ቢሆን ኖሮ ሰማያት ምድርና በመካከላቸው ያለው ፍጥረታት ሁሉ በተበላሹ ነበር። ነገር ግን ከሃዲያን ክብራቸውን የሚጠብቅ ቁርአን ተግሳጽ ሰጠናቸው። እነርሱ ግን ለተግሳጻቸው ለቁርአን ተቃዋሚዎች ናቸው። أم تسألهم خرجا فخراج ربك خير وهو خير الرازقين አንተ ነብዩ ሆይ ወይንስ በመታስተላልፈው መልእክት ክፍያ ተጠይቃቸዋለህን? እርግጥ የጌታ አላህ ክፍያ የተሻለ ነው። እርሱም አላህ ከሲሳይ ሰጪዎች ሁሉ የተሻለ ሰጪ ነው። وإنك لتدعوهم إلى صراط مستقيم አንተ ነብዩ ሆይ በእርግጥ አንተ ህዝቦችን በጠቅላላ ወደ ቀጥተኛው መንገድ ወደ እስላም እየጠራሃቸው ነው። وإن الذين لا يؤمنون بالآخرة عن الصراط لناكبون በእርግጥ እነዚያም ከሞት በኋላ ባለው በመጨረሻ ዓለም ህይወት የማያምኑት ከቀጥተኛው ከኢስላም መንገድ አፈንጋጮች ናቸው። ولو رحمناهم وكشفنا ما بهم من ضر للجوا في طغيانهم يعمهون ለከሃዲያን ወደ እምነት እንዲመለሱ ብናዝንላቸውና እነርሱ ዘንድ ያለውን የረሃብ የድርቅ የበሽታ የመሳሰሉ ጉዳትን ብናነሳላቸው ኖሮ ወደ ሐቅ ከመመለስ ይልቅ በጥመታቸው ውስጥ ተዘፍቀው በዘወተሩ ነበር። ولقد أخذناهم بالعذاب فما استكانوا لربهم وما يتضرعون በእርግጥ ከሃዲያንን በቅጣት ያዝናቸው፣ ነገር ግን ለጌታቸው አላህ ፍራቻ የላቸው። ያላህም ቅጣትና ፈተና ከደረሰባቸው በኋላ አይተናነሱም። حتى إذا فتحنا عليهم بابا ذا عذاب شديد إذا هم فيه مبلسون እዛም በከሃዲያን ላይ የብድር ጦርነትን የመሰለ ውድቀታቸውን የሚያፋጥን የጥብቅ ቅጣት በርን በምንከፍትበት ጊዜ ያኔም እነርሱ ተስፋ ቢስ ሆነው ይዋረዳሉ። وهو الذي أنشأ لكم السمع والأبصار والأفئدة قليلا ما تشكرون ያ እርሱም አላህ መስሚያ ጆሮን መመልከቻ አይንን ልቦችንም ለማስተዋያ ለእናንተ የፈጠረላችሁ ጌታ ነው። እናንተ ግን ጥቂትን ነው የምታመሰግኑት። وهو الذي ذرأكم في الأرض وإليه تحشرون ያ እርሱ አላህ ነው የሰው ልጆችን በጠቅላላ ፈጥሮ በምድር ላይ የዘራችሁ። ከዚያም ከሞት በኋላ ወደ ህይወት ተቀስቅሳችሁ እንደየስራችሁ ልትመነዱ ወደ እርሱ ወደ አላህ ትሰበሰባላችሁ። وهو الذي يحيي ويميت وله اختلاف الليل والنهار أفلا تعقلون ያ እርሱ አላህ ያውም ሙትም የሚያደርግ ፈጣሪ ሲሆን ለእርሱም ቀንና ሌሊትን የመለዋወጥ ችሎታ አለው። ታዲያ አላህ ከዚህ ሁሉ ችሎታው ጋራ በብቸኛ ተመላኪነቱና በሞቶ መቀስቀስ በመሳሰሉ የቁርአን መልእክቶች ለምን አታምኑም አታስተውሉምን? بل قالوا مثل ما قال الأولون ከሃዲያን ከሞት መቀስቀስ መኖሩን ከማመን ይልቅ እንዲያውም የቀድሞዎቹ ከሃዲያን የተናገሩት አይነት የክህደት ንግግር ተናገሩ። قالوا أئذا متنا وكنا ترابا وعظاما أئنا لمبعوثون የቀድሞቹ ከሃዲያን ከሞትንና አፈር አጥንት ከሆነን በኋላ እኛ ህያው ሆነን እንቀሰቀሳለን አሉ። لقد وعدنا نحن وآباؤنا هذا من قبل إن هذا إلا أساطير الأولين ከሃዲያንም በእርግጥ ይህ ከሞት በኋላ ተቀሰቀሳላችሁ ተብለን በፊት እኛም ሆነን አባቶቻችን ተቀጥረናል። በእርግጥ ይህ የቀድሞቹ ህዝቦች ተረት እንጂ ሌላ ሐቅ አይደለም አሉ። قل لمن الأرض ومن فيها إن كنتم تعلمون አንተ ነብዩ ሆይ
ከሞት መቀስቀስን ለሚያስተባብሉ ካዲያን የምታውቁ ከሆነ ምድርና በውስጧ ያሉት ፍጥረታት የማን ናቸው በላቸው። سيقولون لله قل أفلا تذكرون ካዲያን ምድርና በውስጧ ያሉት ፍጥረታት ያላህ ነው ይላሉ። ታዲያ የፍጥረታት ባለቤት ሙታንን መቀስቀስ እንዴት ይሳነዋል ብላችሁ ትገምታላችሁ? አትገሰጹምን በላቸው። قل من رب السماوات السبع ورب العرش العظيم ለካዲያን የሰባቱ ሰማያት ጌታና ከሰማያት የሰፋው ፍጡር የግዙፉ አርሽ የአላህ ዙፋን ጌታ ማን ነው በላቸው። سيقولون لله قل أفلا تتقون ካዲያንም የሰባቱ ሰማያት ጌታና የግዙፉ አርሽ ጌታ አላህ ነው ይሉሃል። ታዲያ የፈጣሪ ብቸኛ ተመላኪነቱንና ሙታንን መቀስቀሱን ባለማመናችሁ እንቀጣለን ብላችሁ አትፈሩምን በላቸው። قل من بيده ملكوت كل شيء وهو يجير ولا يجار عليه إن كنتم تعلمون ለካዲያን የሰማይም ሆነ የምድር ዓለሙ የሁሉም ነገር የመቆጣጠር ኃያልነት በእጁ ያለውና ባሪያውንም ከሁሉም አደጋ የሚጠብቅ ባሪያውንም ከእርሱ በስተቀር በማንም የማይጠበቅ ጌታ ማን ነው በላቸው። سيقولون لله قل فأنا تسحرون ካዲያንም ፍጥረታቱን ሁሉ የሚቆጣጠረውና የሚጠብቀው አላህ ነው ይሉሃል። ታዲያ የፈጣሪ ብቸኛ ተመላኪነቱንና ሙታንን መቀስቀሱን ሳታምኑ ቀርታችሁ ከሐቅ በመራቅ እንዴት ትታለላላችሁ በላቸው። بل أتيناهم بالحق وإنهم لكاذبون እንዲያውም ለካዲያን ያላህን ብቸኛ ተመላኪነትና ሙታንን መቀስቀሱን እንዲያምኑ በሐቅ በቁርአን በነብይ መረጃ መጣንላችሁ። በእርግጥ እነርሱ ግን ካዲያን ዋሾች ናቸው። متخذ الله من ولد وما كان معه من إله إذا لذهب كل إله بما خلق ولعلى بعضهم على بعض سبحان الله عما يصفون አላህ ልጅን አልያዘም አልወለደም። ከእርሱም ጋራ በሐቅ ሊመለክ የሚገባው ሌላ አምላክ የለም። አላህ በስተቀር መመለክ የሚገባው ሌላ አምላክ ቢኖር ኖሮ ያኔ ሁሉም አምላክ በፈጠረው በመፎካከር በመሸናነፍ ከፊሎች አምላኮች በከፊሉ አምላክ ላይ የበላይ በሆኑ ነበር። አላህ ግን ፍጡራን ከሚሰጡት ካልተገባ ባህሪ ሽርክ ከመያዝ ከመውለድ ከመወለድ ከመሸነፍ የጠራ ነው። عالم الغيب والشهادة فتعالى عما يشركون አላህ ስውርም ሆነ የሚታይ ፍጡራንን ሁሉ የተከሰቱ ነባራትንም ሆነ የሚከሰቱ ድርጊቶችን አዋቂ ነው። አላህም አላዋቂዎች ከሚያሻርኩበት ከወረደ ባህሪ በጣም የላቀ ነው። قل رب إما تريني ما يوعدون አንተ ነብይ ሆይ ካዲያን የሚቀጠሩትን ቅጣት የምታሳየኝ ከሆነ ከካዲያን ጋራ አንድ ላይ አትቅጣኝ በል። رب فلا تجعلني في القوم الظالمين አንተ ነብይ ሆይ ጌታዬ አላህ ሆይ ከበዳዮች ህዝቦች ውስጥ አታድርገኝ በል። وإنا على أن نريك ما نعدهم لقادرون አንተ ነብይ ሆይ በእርግጥኛ ካዲያን የምንቀጥራቸው ቅጣታቸውን ላንተ ማሳየቱን ቻዮች ነን። ادفع بالتي هي أحسن السيئة نحن أعلم بما يصفون አንተ ነብይ ሆይ በዛች በርሷ በአማረ ስነ ምግባር የካዲያንን መጥፎ ጸባይ ገፍትርበት። በእርግጥ እኛ ካዲያን በአላህ ላይ በማሻረክና ነቢያትን በማስተባበል የሚሰይሙትን የሐሰት ቃል ከሁሉም በላይ አዋቂ ነን። وقل رب أعوذ بك من همزات الشياطين አንተ ነብይ ሆይ ጌታዬ አላህ ሆይ ከሰይጣኖች በመጥፎ መንገድ ጉትጎታ ባንተ ተጠበቃለሁ በል። وأعوذ بك رب أن يحضرون ጌታዬ አላህ ሆይ ሰይጣኖች በመጥፎ መንገድ ለማዘዝና መልካም ስራዬን ለማሰናከል እንዳይከቡኝ ባንተ ተጠበቃለሁ በል። حتى إذا جاء أحدهم الموت قال رب ارجعون በአላህ ብቸኛ ተመላኪነት ከሚያጋሩት መሃል አንዳቸው ሞት በሚመጣበት ጊዜ ጌታዬ ወደ ምድር ዓለም ህይወት መልሱኝ ይላል። لعلي أعمل صالحا فيما تركت كلا إنها كلمة هو قائلها ومن ورائهم برزخ إلى يوم يبعثون ካዲውም ሊሞት ሲል ወደ ምድር ዓለም ህይወት መልሱኝ ምናልባት አላህን ብቻ ማምለክና ትእዛዛቱንም ማክበር የመሳሰሉ የተውኳቸው ሰናይ ተግባሮችን እሰራለሁ ይላል። አይደለም እርሱ ካዲው የሚናገረው ቃሏን ብቻ ነው። በእርግጥ ወደ ምድር ዓለም ቢመለስ ወደ ነበረበት የባዕድ አምልኮና ወደ አልታዘዘው ስራ ይመለስ ነበር። ሙታንም እንደየስራቸው ለመተሳሰብ እስከሚቀሰቀሱበት ቀን ድረስ ከበስተኋላቸው የሚጋርድ የጊዜ ገደብ አለ። فإذا نفخ في الصور فلا أنساب بينهم يومئذ ولا يتساءلون
የዓለም ፍጻሜ ደርሶ በአላህ ትእዛዝ በቀን በሚነፋበት ጊዜ ሰዎች በመካከላቸው በዘር መፎካከር አይኖርም። በዚያንም ቀን ዘመድ ከዘመዱ እርስ በርስ አይጠያየቁም። فمن ثقلت موازينه فأولئك هم المفلحون በመጪው ዓለም የመልካም ስራዎቹ ሚዛኖቹ የከበዱለት እንደነዚህ አይነቶቹ ናቸው ገነት በመግባት ከገሃነም እሳት የሚድኑ። ومن خفت موازينه فأولئك الذين خسروا أنفسهم في جهنم خالدون በመጪው ዓለም የመልካም ስራዎቹ ሚዛኖቹ የቀለሉበት እንደነዚህ አይነቶቹ ነፍሳቸውን የከሰሩና በገሃነም ውስጥ ዘውታሪዎች ናቸው። تلفح وجوههم النار وهم فيها كالحون የገሃነም ሰዎች ፊቶቻቸው እሳት ይለበልባቸዋል። የፊት ቆዳዎቻቸው በእሳት ስለሚጠቃ በገሃነም በውስጧ በጥርሳቸው አቅጣጫዎች ይሆናሉ። ألم تكن آياتي تتلى عليكم فكنتم بها تكذبون ለገሃነም ሰዎች በምድር ዓለም የቁርአን አንቀጾቼ በእናንተ ላይ ሲነበብላችሁ በእርሷ የምታስተባብሉት አልነበራችሁምን ይባላል። قالوا ربنا غلبت علينا شقوتنا وكنا قوما ضالين የገሃነም ሰዎችም ጌታችን ሆይ ነቢያቶችህን ያልተከተልነው መጥፎነታችን አሸንፎን ነው ጠማማ ህዝቦችም ነበርን ይላሉ። ربنا أخرجنا منها فإن عدنا فإنا ظالمون የገሃነም ሰዎችም ጌታችን ሆይ ከርሷ ከገሃነም እሳት አውጣን በምድር ዓለም ላይ በድጋሚ የመኖር እድሉን ብትሰጠንና ወደ ክህደታችን ከተመለስን በእርግጥ ያኔ በዳዮች እንሆናለን አሉ። قال اخسئوا فيها ولا تكلمون አላህም ለገሃነም ሰዎች ውርደታም ሆናችሁ እዛው ገሃነም ውስጥ መቅምቁ አታናግሩኝም ይላቸዋል። إنه كان فريق من عبادي يقولون ربنا آمنا فاغفر لنا وارحمنا وأنت خير الراحمين በእርግጥ በምድር ዓለም የተወሰኑ አማኝ የሆኑ ከባሪያዎቼ የሆኑ ወገኖች ጌታችን ሆይ በብቸኛ ተመላኪነትህና በመልእክተኛህ አመንን ምህረት አድርግልን እዘንልን አንተ አላህ ከአዛኞች ሁሉ የተሻልክ አዛኝ ነህና ይሉ ነበር። فاتخذتموهم سخريا حتى أنسوكم ذكري وكنتم منهم تضحكون አላህም ለካህዲያን በምድር ዓለም አማኞችን ተክሳጼን እስከምትረሱ ድረስ መሳለቂያ አድርጋችሁ ያዛችኋቸው በእምነታቸውም ሰበብ በእነርሱ ላይ በማላገጥ ትስቁባቸው ነበር ይላቸዋል። إني جزيتهم اليوم بما صبروا أنهم هم الفائزون እኔም አላህ አማኞች በካህዲያን የሚደርስባቸውን እንግልት በመታገሳቸው ዛሬ ገነትን የሚያህል ጸጋ መንድቻቸዋለሁ። በእርግጥ እነርሱ ገነትን በመግባታቸው እነርሱም ብቻ ናቸው አሸናፊዎች። قال كم لبثتم في الأرض عدد سنين አላህም ቁጥሩን እያወቀ ለካህዲያን በምድር ላይ ከዓመታት ቁጥር ውስጥ ምን ያህል ጊዜ ቆያችሁ ይላቸዋል። قالوا لبثنا يوما أو بعض يوم فاسأل العادين ካህዲያንም ከስቃያቸው ብዛት በመቃጀት አንድ ቀን ወይንም የቀንን ከፊሉን ነው የቆየነው ቆጣሪዎችንም ጠይቅ ይላሉ። قال إن لبثتم إلا قليلا لو أنكم كنتم تعلمون ለካህዲያንም በእርግጥ የምታውቁ ቢሆን ኖሮ በገሃነም ውስጥ መጨረሻ የሌለውን ጊዜ ከምትቆዩት አኳያ በምድር ላይ ጥቂትን ጊዜ በስተቀር አልቆያችሁም ይባላሉ። أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون በመጪው ዓለም ለሰዎች በእርግጥ የፈጠርናችሁ በከንቱና እናንተም ወደኛ የማትመለሱ መሆናችሁን ገመታችሁን ይባላሉ። فتعالى الله الملك الحق لا إله إلا هو رب العرش الكريم ፍጥረታቱን ሁሉ የሚቆጣጠረው ሐቀኛው አላህ ባህሪው ሰውን በከንቱ ከመፍጠር ከመወለድ ከመሸነፍ ርቆ ኃያልነቱ ላቀ ካላህ በስተቀር በሐቅ የሚመለክ ሌላ አምላክ የለም። እርሱም አላህ የለጋሹ ወይም በረከት የሚለገስበት ቦታ የአርሹ የግዙፉ ዙፋን ባለቤት ነው። ومن يدع مع الله إلها آخر لا برهان له به فإنما حسابه عند ربه إنه لا يفلح الكافرون
ለእርሱ ማስረጃ በሌለው ጉዳይ ከአላህ ጋር ሌላን አካል አምላክ አድርጎ በፍራቻ በስለት በእርድና በተስፋ የሚለማመን ሰው በእርግጥ ለዚህ ለመጥፎ ተግባሩ ሂሳቡ ጌታው አላህ ዘንድ ብቻ ነው የሚሆነው። የቂያማ ቀንም በእርግጥ እርሱ አላህ ዘንድ ከሃዲያን አይድኑም። وقل رب اغفر وارحم وأنت خير الراحمين አንተ ነብይ ሆይ ጌታ አላህ ሆይ በብቸኛ ተመላኪነትህ ያመነን ሁሉ ማር እዘንም፣ አንተም ካዛኞች ሁሉ የተሻልክ አዛኝ ነህና በል። ባላህ ፈቃድና እርዳታ የሱረቱ አልሙእሚኒን የቁርአንና የፍቹ ትርጉም በአማርኛ በዚህ ይጠናቀቃል። ለአላህ ምስጋና ይገባው።